ባርባራቱ ምንልሃለሁ ይሄው ልጁ የዳኒ ነው ሌላ የማንም ሊሆን አይችልም የማንም ልጅ አይደለም ይሄው ምንልሃለሁ ይሄው ምን እያረካት ነው ምን እያልካት ነው ብቻዋን አርግ እያሳመንካት ነው ተረጋጋ ምንድነው እንዴ ልረጋጋ ምን እያለሽ ነው እቴ ቆይ ተረጋጋ እንዴ ልረጋጋ እንዴት እናቴን አስወጣሃት የተጸነሰው ልጅ የዳኒ መሆኑ እናንተ ምን አይነት ማስረጃ ነው የምታቀርቡት የዳኒ መሆኑን ለማሳመን እና እንዳልኩክ ነው ከዚህ በላይ ባትደክሙ ጥሩ ነው ዳኒ አይደለም ልጁ አባት በቃ ተረጋጋ ጓደኛው እንደሆንክ እኮ አውቃለሁ እያሳመንካት ነው የዳኒን ኬስ በጥንቃቄ ነው እኛ መያዝ የምንፈልገው እንዲሁም ደግሞ ያሉትን ነገሮች ጨዋነት በተሞላበት መልኩ ነው መነጋገር ያለብን በቃ አላቅም እንድትረዳኝ ነው የምፈልገው ልጄን እንደዚህ ያለባት እንውልዳ እንድታሳድግ አልፈልግም ሚኪዬ ና ነቅታለች ልጅ ና ስለዚህ ምንም ችግር የለውም አይደል እጧ ልጁ ሊወለድ 3 እና 4 ቀን የቀራት ሴት እንግዲህ አሁን እኛ ያላባት ላይ አደግን በጣም በቃ በሚቆጭ ሁኔታ በሚያሳዝን ሁኔታ ባለቀ ሰዓት ልጁ የዳኒ ነው እያለች ነው እንግዲህ ቤተሰቦቿ መተው ደግሞ ያለውን ነገር ለተመልካችም ለናቲም ሲያሳዩ ነበር ይሄንን ነገር ሁለተኛ ጊዜ ደግሞ ለንደግሞ ነው ሐናም ወልዳ ያለባት ልታሳድግ ነው ማለት ነው ይሄው ልጅቷ 2 ቀን 3 ቀን የቀራት ልጅ ነች ለመውለድ የጓዳ ተኝታለች ሆስፒታል ያልሄደችው እንግዲህ ሚኪ የትላንት የተፈጠረው ነገር እኛ በጣም ይቅርታ መጠየቅ እንፈልጋለን ዳኒን ሞርዳኒን አንተንም በዚህ አጋጣሚ ይቅርታ እባክህን እርዳኝ እባክህን የኔ ልጅ እባክህን እንደው አባቴ የሌለው ልጅ ከምታሳድግ ብቻ እኔም መብርሃን እንደው ልጄን ብቻ በሰላም ትገላግልልኝ ከፈለገ እሱ አባትነቱን አይመን ልጄ ብቻ በሰላም ትውለድልኝ በሰላም ብቻ ትገላገልልኝ ከመጪውን ጊዜ በበለጠ በዚህ ሰዓት ነው አጋርነታችንን ለዳኒ ማሳየት ያለብን ያው እንደምንም አድርገርዳም ኦኬ ቾርማን ማዘሪ የመጋረጃውን ጣልኩት እንግዲህ ይቅርታ ችግር የለውም የኔ ልጅ ይውደቅ ምን አባቱ የደሃ ነገር ሁሉ ነገሩ እንደወደቀ ነው እንደው እሲና ገባ እቺ ደከም ያለች ናት እኮ ቤቷ ራሱ እንደውለ በቃ ፀሐይ ላይ አትቁም ውስጥ ገብተን እናውራ የኔ ልጅ በፀሐይ ገደልናችሁ ይቅርታ በጣም ግን በጣም ይቅርታ እውነት ተጻጽተናል ከዛ በኋላ አግኝተሽዋል ብላትም አላገኘሁትም ትለኛለች ከዛ በፊት ታውቂዋለሽ ብላትም አላቀውም ትለኛለች ማለት አና እንግዲህ ያው በጣም ይቅርታ በእንደዚህ አይነት ሁኔታ ውስጥ ሆነ ስሚ እሺ ናውጣ የዚህ ልጅ አባት ዳኒና ዳኒ ብቻ ነው እሺ ሰላም ጤና ይስጥልን ውድ የጎጆ ሁለት ቤተሰቦቻችን እንደምን አላችሁ እኔ ናቲ ነኝ እንግዲህ አጠገቤም እንደምታዩት ሚኪ ይገኛል ከሚኪ ጋር አንዳንድ ለእናንተ መናገር ያሉብን ነገሮች ስላሉ አሁን እዚህ ጋር ተገኝተናል ውድ ተመልካቾቻችን አብራችሁን ቆይታችሁ ልነግራችሁ የፈለገውን ነገር በደንብ እንድትሰሙን በአክብሮት ጠይቃለሁኝ እንግዲህ ከሚኪ ጋር የተገኘንበት ምክንያት ስለ ዳኒ ኬዝ አንዳንድ ነገሮችን ለእናንተ ማስረዳት ስላለብን ነው እንዲሁም ትናንትና የተፈጠረውን ነገር በደንብ ተመልክታችኋል ሚኪ በጊዜው አልነበረምና አሁን ከዚህ በኋላ በዳኒ ኬዝ ዳኒ ትንሽ በጣም ስሜቴ የሆነ ስለሆነ እንዲሁም ደግሞ እሱ በሌለበት እኛ መፍታት ያሉብን አንዳንድ ነገሮች ስላሉ ከሚኪ ጋር ተጋግዘን የሱን ኬዝ ለመፍታት ተነጋግረን ጨርሰናል አሁንም ቢሆን የልጅቷ ማለትም የሐና ቤተሰቦች ጋር ለመሄድ ቀጠሮ ይዘናል እነሱ ጋርም ከመሄዳችን በፊት ለእናንተ ማብራራት ያሉብን ነገሮች ስላሉ ነው እዚህ ጋር የተገኘነው ከሚኪ ጋር አንዳንድ ነገሮችን እናወራለን አብራችሁን ቆዩ ቤተሰቦቻችን ናቲ እንዴት ነህ እንደምን ቆያችሁ ውድ ተመልካቾቻችን እንግዲህ አሁን የምንገኘው በጎጆ ቲዩብ ሁለተኛው ቻናላችን ነው እንግዲህ ከናቲ ጋር አንዳንድ ለእናንተ የምናሳውቃችሁ ነገር ይኖራል እንግዲህ ለመጨረሻ ጊዜ እንግዲህ እኔና ናቲም እንግዲህ አንድ ቪዲዮ ሰርተን ነበር ያው ዳኒን በተመለከተ ሁለት ሰዎች እንግዲህ ዳኒ ላይ ቅሬታ እንዳለባቸውና በዳኒ ቅሬታና በደል እንደደረሰባቸው ለእናንተ አሳውቀን ነበር ይህንን ነገርም እንግዲህ ናቲ ፊክስ እንዲያረገው ነግሬው ነበር ያው እኔ በሰዓቱ አንድ ኬስ ስለነበረብኝ ነው አሁን ያንን ነገር አስተካክያለሁ እንግዲህ ወደ ተመልካቾቻችን አሁን እንግዲህ ያው ከዳኒ ጎን መቆም ያለብን ሰዓት ነው ቤተሰቦች እኔም በሆን የጠበቃ ኤልሳን ኬዝም እንግዲህ አንደኛው ባልደረባችን እየሰራው ነው ያው አንድ የደረሰበት ነገር አለ እሱንም ነገር እንግዲህ እናሳውቃችኋለን ወደ ተመልካቾቻችን እንግዲህ ዳኒ ከባድ መዘዝ ውስጥ ገብቷል ያልኩበት ምክንያት እንደሆነ ልንገራችሁ ቤተሰቦች እንግዲህ የራሱን ቤተሰብ ኬዝም እየሰራ ስለሆነ እሱ ካቆመ በላይ ነው የሆነበት እንግዲህ ያው በዲኤንኤ የተረጋገጠው ወንድሙ እንግዲህ በሽጉጥ ተመቶ
ትንሽዬም ብትሆን ጉዳት ደርሶበታል። አክስቱ በቁጥጥር ስር ውላለች። እንግዲህ ብዙ ነገሮች አሉ። ጭንቅላቱን ሊያናውጡ የሚችሉ ነገሮች ነው የተፈጠሩት። እንደገና ደግሞ ይሄም ኬስ ተጨምሮ እንግዲህ አይተናል ያለውን ነገር። እንግዲህ ሀና የተባለችው ግለሰብ እንግዲህ ኦልሬዲ ምጧ 3 እና 4 ቀን የቀራት ሴት ምጧ ልጁ ሊወለድ 3 እና 4 ቀን የቀራት ሴት እንግዲህ ባለቀ ሰዓት ልጁ የዳኒ ነው እያለች ነው እንግዲህ ቤተሰቦቿ መጥተው ደግሞ ያለውን ነገር ለተመልካችም ለናቲም ሲያሳዩ ነበር። ትንሽ አምባጓሮ ተፈጥሯል። እንግዲህ ብዙ ቪዲዮዎችን ለመመልከት ሞክሬያለሁ፣ በሰዓቱ የተቀረጹትን ሁሉንም ቪዲዮ ማለት ይቻላል። ቤተሰቦች አሁን ከዳኒ ጎን ነው መቆም ያለብን። ናቲ ዳኒን ማሳረፍ አለብን። ግዴታ ካልሆነ ዳኒ እዚህ ኬዝ ውስጥ አይገባም። እኛንም ፊክስ ማድረግ ያለብን ብዙ ያሰብናቸው ነገሮች አሉ ከናቲ ጋር። ናቲም የሚጨምረው ነገር ይኖራል። አው እንግዲህ ውድ ተመልካቾቻችን የቤተሰብ ጉዳይ ይገባችኋል፣ ትንሽ ስሜት ያደርጋል። ያ ጉዳይ ዳኒን ገጥሞት በዛ ጉዳይ በተጨናነቀበት ጊዜ ነው ይሄ ነገር የሚመጣው። ከዚህ በፊት የነበረውን ቪዲዮን በደንብ አይታችሁታል። ቤተሰቦቻችን የሷ ቤተሰቦች እኛ ጋር መጥተው አንዳንድ ነገሮችን ሲያወሩ ነበር። በመሐልም አለመግባባት ተፈጥሮ ነበር። ትንሽ የሀና የተባለችው ግለሰብ ወንድም ስሜቴ የሆኑ አንዳንድ አላስፈላጊ ቃላቶችን ሲያወራ ነበረ። ዳኒም ቢሆን እውነቱን ለመናገር አሁን ላይ የተረጋጋ ሁኔታ ላይ አይደለም። ያ እንደዛ ባለበት ሁኔታ ላይ ከሷ ወንድም ጋር ትንሽ አምባጓሮ ተፈጥሮ ነበር። በደንብ አይታችኋል እናንተም። ያንን ነገር ፊክስ ለማድረግ ስንል ዳኒን ከዚህ ኬስ ትንሽ ገለል ለማድረግ አስበናል። ምክንያቱም ያው የራሱ ጉዳይ እስከሆነ ድረስ ያለበት ጭንቀት እንዳለ ሆኖ አሁንም ደግሞ አዲስ ነገር ሲጨመርበት ትንሽ ለሱም ይከብዳል ብለን ስላሰብን ዳኒ ማለት ደግሞ ለኛ ወንድማችን የስራ ባልደረባችን ስለሆነ ከሱ ጎን መሆን ስላለብን ይሄንን ኬዝ እኔና ሚኪ ሆነን ለመወጣት ተነጋግረን ጨርሰናል። ለዳኒም አሳውቀነዋል ይሄንን ነገር፣ እሱም ፈቃደኝነቱን ገልጾልናል። ከዚህ በኋላ ያለውን ነገር እየተከታተልን ወደ እናንተ የምናደርሰው እኛ ነን። እንደነገርኳችሁ ሄደን ያለችበትን ሁኔታ ልጅቷ የምናያለን። እሱንም ቢሆን ለእናንተ ማሳየታችንን እንቀጥላለን። ውድ ተመልካቾቻችን ከዚህ በኋላም ሁሉንም ነገር እንድትከታተሉ ስንል በአክብሮት እንጠይቃለን። የሚጨምረው ነገር ካለ ሚኪ እድሉ ልስጥህ። ውድ ቤተሰቦች እንግዲህ ከመጪውን ጊዜ በበለጠ በዚህ ሰዓት ነው አጋርነታችንን ለዳኒ ማሳየት ያለብን። ያው ዳኒ ያለበት ሁኔታ ምንድነው? ዳኒ ደካማ ነው፣ ይህንን ነገር መወጣት አይችልም እያልኳችሁ ሳይሆን እኔ የቤተሰብን ነገር ስለምረዳው ነው። የቤተሰብ ኬዝ በጣም ከባድ ነው ማለት እንግዲህ ሀና የተባለችው ግለሰብ ከዳኒ ጸንሻለሁ ማለቱ አይደለም። እሱ ቢግ ዲል አይደለም ማለቴ። ያው እውነት ከሆነ እውነት ነው፣ ካልሆነ አልሆነም ነው። እኛ እናጣራለን፣ ምንም ያስፈራ ነገር የለም። ነገር ግን የአክስቱ የእናቱ ይሄ ነገር ያረባብሻል። እናቱን ደግሞ ነፍሳቸውን ይማርና መሰረትን ካጣ ኦልሞስት ወደ 4ኛ ወር እየሄድን ነው ቁጥሩን ካልተሳሳትኩ። እናም ይሄ ነገር ስላለ ዳኒ ትንሽ እንዲያርፍ አስገዳጅ ሁኔታ ካልተፈጠረ እዚህ ኬዝ ውስጥ ባናስገባው ደስ ይለኛል። እንደዛ ነው ምለው። እንግዲህ በተረፈ ፈጣሪ ይርዳን። እኔ ወይዘሮ ታደለችን እና የወይዘሮ ታደለችን የመጀመሪያ ልጅ ኤፍሬምን እንግዲህ ለመጀመሪያ ጊዜ ነው ማገኛቸው። ናቲ ቀጥሯቸዋል። ናቲ የቀጠራቸውም በራሳቸው በመኖሪያ ቤታቸው ውስጥ ነው እንግዲህ የቀጠራቸው። ወደዛ ሄደን ማስተካከል ያሉብን ነገሮች እናስተካክላለን። እንደ ሽማግሌ ነገሩን ለመፍታት ማለት እርቅ አይደለም። ምንም የተጣላንበት ኬዝም ነገርም የለም። ግን እውነታው ምንድነው የሚለውን ነገሮችን በመረጃና በማስረጃ ሲቀጥል ደግሞ ሀናም እንግዲህ እኔ እንደውም ሆስፒታል ትሆናለች ብዬ ነበር የጠበቅኩት ለቼክአፕ። ነገር ግን እዛው ቤት ናት። ያው እሷንም እስቲ እናያታለን። በዛው ያሉት ነገሮች ምን እንደሚመስሉ ቼክ እናደርጋለን ወደዛው ሄደን። እንግዲህ ሚኪ አሁን ለአንተም ቢሆን መናገር የምፈልገው ነገር ኤፍሬም የተባለው ግለሰብ ማለትም የሀና ወንድም ትንሽ ስሜታዊ ነው። ያው አይተሃል ቪዲዮቹንም። አሁን እዛ ሄደን አምባጓሮ መፍጠር መቻል የለብንም። ውድ ቤተሰቦቻችን እናንተም ታውቃላችሁ ከዚህ በፊትም የተፈጠረውን ነገር አይታችኋል። ከዳኒ ጋር አለመግባባት ተፈጥሮ ነበር። አሁንም ቢሆን ሚኪ የምነግርህ ነገር በሰላም ነገሮችን መፍታት መቻል እንዳለብን ነው እየተሰማኝ ያለው። አምባጓሮ መፍጠሩ አስፈላጊ ነገር አይደለም። በዚህ ነገር እኛ መወሰን አንችልም። እውነቱን ለመናገር ውድ ቤተሰቦቻችን እኛ እውነታውን ማጣራትና እውነት ነው ወይ የምርም ይሄ ልጅ የዳኒ ነው ወይ የሚለውን ነገር ማረጋገጥ ብቻ ነው የኛ ስራ። ያንን ነገር ካረጋገጥን እውነትም የእሱ ልጅ ከሆነ ውሳኔው የሚሆነው የዳኒና ሀና የተባለችው ግለሰብ ነው። እኛ ተረጋግተን በተለይ ወንድሟን መታገስ እንዳለብን ነው እየተሰማኝ ያለው። ምክንያቱም
ትንሽ አስቸጋሪ ባህሪ ነው ያለው። ከእናቱ ጋርም ቢሆን እኛ ጋር መጥተው እያወራናቸው በነበረበት ሰዓት ላይ በጣም ግልፍተኛ ሆኖ የማይሆኑ ቃላቶችን ሲናገር የነበረውም እሱ ነበረ። ያ ባህሪ ትንሽ ይከብዳል ብዬ አስባለሁ። ሚኪ አንተም እንዳትረበሽ ከወዲሁ ለአንተ አንዳንድ ነገሮችን መናገር ስላለብኝ ብቻ ነው። ያው ታውቀዋለህ፣ ስራው ላይ እንደዚህ አይነት ነገር ሰው ይገጥመናል። እንደዚህ አይነት ሰው ብዙ ጊዜ ገጥሞናልም። ነገሮችን በተረጋጋ መንፈስ መጨረስ መቻል አለብን። እናቱም ቢሆኑ ታመው ነበረ ባለፈው ለቪዲዮ ላይ ተዋል። ውድ ተመልካቾቻችን እናንተም አይታችኋል። ለእሳቸው ስንል ነገሮችን ለማረጋጋት ምንም ቢሆን የዳኒ ልጅ ሆነም አልሆነም ማንም ሰው እንዲጎዳ ስለማንፈልግኛ ነገሮችን በተረጋጋ መንፈስ እንድናስሄዳቸው ሚኪ ልንገርህ ልጠይቅህም ብዬ ነው ያቋረጥኩ። መልካም እንግዲህ ውድ ተመልካቾቻችን ጎጆ ቲዩብ 2ን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ አጋርነታችሁን አሳዩን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። አሁን በቀጥታ ከባልደረቦቻችን ጋር በመሆን እንግዲህ ወደ ወይዘሮ ታደለች ቤት የምንሄድ ይሆናል። እዛ ስንሄድ ደግሞ የሚፈጠረውን እያንዳንዱ ነገር እንግዲህ በካሜራችን ቀርጸን ለእናንተ የምናሳይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ ተመልካቾቻችን እንግዲህ በወይዘሮ ታደለች ግቢ ነው የምንገኘው። ያው ከካሜራ ጀርባ ብዙ ነገሮችን አውርተናል። እንግዲህ ከወንድማችን ኤፍሬም ጋር እንዲሁም ደግሞ ከወይዘሮ ታደለች ጋርም ብዙ ነገሮችን አውርተናል። ያው የዳኒን ኬስ በጥንቃቄ ነው እኛ መያዝ የምንፈልገው። እንዲሁም ደግሞ ያሉትን ነገሮች ጨዋነት በተሞላበት መልኩ ነው መነጋገር ያለብን። ከዚህ በፊት የነበረውን ቪዲዮ እኔ ተመልክቻለሁ። በሰዓቱ ብገኝ ደስ ይለኝ ነበር፣ ግን እኔ ሌላ የራሴ ኬስ ስለነበረ እንግዲህ ባልደረባዬ ናቲ ያለውን ነገር ዳኒ ላይ ያቀረባችሁትን ቅሬታ እንግዲህ እንዲዳኝ እንዲያዳምጣችሁ እኔ ነኝ የላኩት። አሁን ግን እኔም አለው ያሉትን ነገሮች እንግዲህ በጨዋነት መልኩ ኤፍሬም ያው እንግዲህ ትንሽ ይገባኛል እህት ነች፣ ግን ትንሽ መረጋጋት አለብን፣ መደማመጥ አለብን። አይ ችግር የለውም። በእኔ ቦታ ስትሆን አንተም በሰዓቱ ልታደርገው የምትችለው ነገር ነው ሚኪ። አንተ ስለመጣ በጣም ደስ ብሎናል። ነገሮችንም ሰከን ባለ መልኩ ከዚህ በፊት ስትንቀሳቀስ አይተናልና ሞሮፍ አንተ መኖር በጣም ደስ ብሎኛል። እንግዲህ ሚኪ ያው የትላንት የተፈጠረው ነገር እኛ በጣም ይቅርታ መጠየቅ እንፈልጋለን። ዳኒን ሞርዳኒን አንተንም በዚህ አጋጣሚ ይቅርታ በጣም እያስቸገርኩ ነበር። ማዘርም ጋር ይቅርታ ማለት ፈልጋለሁ። እኔ በጣም ማዘር እናቴ በጣም ይቅርታ። በጣም ነው ስህተት የሰራ ነው። ያው ልጃችንን ይቅርታ እንጠይቀዋለን። እውነት በጣም ስህተት ሰርተናል። ዳኒ የሚቀየም ልጅ አይደለም። በቃ ፀሐይ ላይ አትቁም፣ ውስጥ ገብተን እናውራ። የኔ ልጅ በፀሐይ ገደልናችሁ። አዎ ይቅርታ፣ በጣም ግን በጣም ይቅርታ። እውነት ተጸጽተናል። ህዝብ ፊትም ቢሆን ተንበርክኬም ቢሆን ይቅርታ ጠይቀዋለሁ። እውነት ችግር የለውም። አሁን ዳኒም እንደዚህ አይነት ልጅ አይደለም። ውድ ተመልካቾቻችን እንግዲህ ወደኛ ኬዞች ሲመጡ እነዛን ኬዞች ጨዋነት በተሞላበት መልኩ ነው የምንቀበለው። እኛ ጋር ቅሬታም ከመጣ ያንን ቅሬታ የመቀበል ግዴታ አለብን። ከቅሬታው መሸሽ አይደለም። ወንድሜ ኤፍሬም አንተ ዳኒ እንዲህ አድርጎኛል፣ እንኳን ዳኒ ኢቭን ሚኪ ገንዘብ ሰርቆኛል ወይም ደግሞ ሚኪ እንደዚህ አይነት በደል እኔ ላይ አድርሶብኛል ብለህ ብመጣ እኔ እንግዲህ በሬን ከፍቼ ነው መቀበል። እስቲ ምንድነው ያደረስኩብህ ያለውን ነገር በስነ ስርዓት አስረዳኝ ነው ማለት። አሁን በዚህ ዘመን በአንደኛው ክፍለ ዘመን ስለተጫዋጫውን እንትን ስላልን ሳይሆን ውስጥ ገብተን ያለውን ነገር ተረጋግተን እንትን እንበል። የኔ ልጅ ሚኪዬ እውነት ትናንት በጣም ነው ያጠፋ ነው። እኔ እንደው ለመረጋጋት ሞክሬ ነበረ። ትንሽ እሱ ያው ታውቃለህ የጎረምሳ ነገር ያው እህቱም አይደለች። ይገባኛል፣ ታላቅ ወንድምም ስለሆነ ይገባኛል። ታላቅ ወንድም እንደመሆነ መጠን እኔም ቢሆን በአንተ ቦታ እሱን ነው ማረገው። እኛ ማንም አይደለንም፣ ፍጹም አይደለንም። ውድ ተመልካቾቻችን እንግዲህ ወይዘሮ ታደለችና የወይዘሮ ታደለች የመጀመሪያ ልጅ ወጣት ኤፍሬም እንግዲህ በእናንተ ባልደረባ ዳኒ ላይ ቅሬታ አለን ብለው ነው እንግዲህ የመጡት። ስለዚህ ቅሬታ አለን ካላችሁ ደግሞ በራችንን ከፍተን በስነ ስርዓት ያለውን ነገር ነው እንግዲህ ማዳመጥ ያለብን። እኛም እናንተ መረዳት አለብን። እንግዲህ ማስረጃ መረጃ አለ። አሁን በዚህ ሰዓት እንግዲህ ያለውን ነገር ማጣራት ካለብን ከዳኒ ጋር ማውራት ካለብን ዳኒንም ይሄን ነገር አድርጋል ወይም አላረግንም፣ እሱ ሕፃን ልጅ አይደለም በዚህ ሰዓት እንትን የሚለው። አሁን እንግዲህ የምንገኘው በወይዘሮ ታደለች ግቢ ነው። ውስጥ ላይ እንግዲህ የኤፍሬም ታናሽ እህት እንግዲህ ልትወልድ 2 ወይም 3 ቀን ቢበዛ ይቀራታል የተባለችው ሀናም አልጋ ላይ ተኝታለች። እንግዲህ ያው ክትትሏን እዚሁ እያደረገች ነው ውድ ተመልካቾቻችን። ስለዚህ
ወደ ውስጥ እንግባና ያሉትን ነገሮች በተረጋጋ መንፈስ እናውራ። እሺ እንግባ የኔ ልጅ እንደው እንደማታሳፍረኛ ምን አለው የኔ ልጅ ያሉትን ነገሮች እንስማ። ምንም ማንም ከማን አይበልጥም። እኛ በእውነታው ነው የምንሄደው። ማንም ከማን አይበልጥም። እንደው ግለን ተሳስተናል። ያው የሰው ልጅ መቼም ይሳሳታል፣ ፍጹም አይደለም። እንደው እናንተንም ይቅርታ እንደው ያንተንም እንትን ይቅርታ እንደው በዚህ አጋጣሚ በእውነት ሚኪያ ችግር የለውም። በቃ አትጫናነቁ። ያንተ ሚዲያም ጥሩ ነው። እንደው በቃ ተስፋ አደርጋለሁ። እንግባ። ውድ ተመልካቾቻችን እንግዲህ አሁን በነ ወይዘሮ ታደለች ቤት ነው የምንገኘው። በመኖሪያ ቤታቸው ውስጥ እንግዲህ መኝታ ቤት ውስጥ ሀና አለች። እዚህ የተወሰነ ቆይታ ካረግን በኋላ እንግዲህ ሀናን እናናግራታለን ብለናል። አሁን ለምንድን ነው ሀናን ማታናግሯት ልትሉ ትችላላችሁ። ትንሽ ያለባ አርጓታል ሀናን። ስለዚህ አሁን ስላሉት ነገሮች ስላንዳንድ ነገሮች ማውራት ስላለብን ነው ነገሮችን እንዴት ማስኬድ እንዳለብን። አሁን ነገሩን እንድገመው አይደለም እያልኳችሁ ያለሁት። እንግዲህ ከዳኒ ጋር ያወራችሁትንም ከናቲ ጋር ያወራችሁትንም ነገር ኤዲተሮች አሳይተውኛል። እንግዲህ ፋይሉ እነሱ እጅ ከገባ በኋላ አብዛኛውን ነገር ተመልክቻለሁ። ያው በተረጋጋ መንፈስ ለማውራት ሞክራችኋል። የሆነ ሰዓትም አግሬሲቭ ሆናችሁ እንግዲህ አምባጓሮም የተለያዩ ነገሮች ሲፈጠሩ ነበር። አሁን ያንን ነገር አይደለም መድገም ያለብን፣ ስለ እውነታው ነው ማውራት ያለብን። ናቲም አንዳንድ ነገሮችን ማለት ፈልጋለሁ እያለ ነው ናቲ። እሺ እንግዲህ ትናንትና መሆን ያልነበረባቸው ነገሮች ተፈጥረዋል። ያው ሚኪም በደንብ አይቶታል። እኛም በቦታው ላይ ስለነበረን ሁሉንም ነገር እናውቃለን። ወንድማችን ኤፍሬም ትንሽ ስሜታዊ ሆኖ ነበረ። ዳኒም እየነገርኳችሁ ነበረ ትናንትናም በሌላ ኬዝ ትንሽ ጥሩ ስሜት ላይ አይደለም። ገና ከመምጣታችሁም ጀምሮ በደንብ ነግሬያችሁ ነበረ። ጥሩ ስሜት ላይ አይደለም። በሌላ ኬዝ ለማረፍ ሄዷል ስላችሁ ያው እኔንም አላመናችሁኝም። እረዳችኋለሁኝ። የልጅ ጉዳይ ነው፣ ለአንተም የእህት ጉዳይ ነው። ሁሉንም ነገር እረዳለሁ ለምን እንደዛ እንደሆናችሁ። በጊዜ ሁላችንም ስሜት የሆነን ነበረ። ምክንያቱም እንደነገርኳችሁ ሌላ ኬዝ ላይ የማይሆኑ ነገሮች ገጥመውን ትንሽ ስሜት በነበርንበት ሰዓት ነበር እናንተ የመጣችሁብን። ይሄም እናንተ የነገራችሁንም ነገር ለኛ ዱብዳ ነው። እንደነገርኳችሁ ዳኒ ከዚህ በፊት በእንደዚህ አይነት ጉዳዮች ብዙ ጉዳቶች ደርሰውበታል። ጀስት ለሞት ለመግደል እስከሚፈለግ ደረጃ ድረስ እንደዚህ አይነት ነገሮች ደርሰውበታል። ለእናንተም ትናንትና እየነገርኳችሁ ነበረ እና ለማመን ለኛም በጊዜው ከብዶ ነው የነበረው። ዳኒም ትናንትና እንደዛ ሲሆን የነበረው እኔ ትናንትና ዳኒም ባታገኙት በራሴ በጣም ደስ ይለኝ ነበረ። ምክንያቱም ዳኒ ጥሩ ስሜት ላይ አልነበረም። ሲመጣም እያለኝ የነበሩትን ነገሮች ታስታውሳላችሁ። እንዲህ ነው ብዬ መናገር አልፈልግም። በደንብ ታውቃላችሁ ሁሉንም ነገር። ባታገኙት ጥሩ ነበረ። አግኝታችሁታል። በቃ የተፈጠረው ነገር ተፈጥሯል። እሱም የተረጋጋ መንፈስ ላይ ስላልነበረ በሱም በኩል ምናልባት ላፊ ነገሮችን ተናግሯችሁም ሊሆን ይችላል። በሱ ስም እኛ ይቅርታ መጠየቅ እንፈልጋለን። ያው ወንድማችን ነው ለኛም ቢሆን ችግር የለውም። ናቲ ብዙም አንቀስቅሰው የትናንቱን ሐሳብ። አሁን ዛሬ የመጣንበት ሌላ ሐሳብ ነው። ሐሳብ መደጋገም ነው የሚሆነው። እንደውም ከወንድማችን ኤፍሬም ብንጀምርና አሁን ላይ ዛሬ በሌላ መንፈስ ነው የመጣ ነው። ስለዚህ ምንድነው እስቲ እናንተ ያለውን ነገር ምንድነው የምትፈልጉት? ምንድነው እውነታ ያለውን ነገር ተጨባጭ ሪያሊቲውን ንገረኝ እስቲ እናውራ፣ እስቲ እንወያይ፣ ዲስከስ እናድርግ። ምንድነው እንዲህ ነው ብለ እንትን በለ። ኦኬ አመሰግናለሁ። በመጀመሪያ ይቅርታ መጠየቅ ነው የምንፈልገው በእኔም በእናቴም በቤተሰቦቻችንም ስም። ትላንት አስቀይማናችኋል፣ በጣም አስቀይማናችኋል። ከልክ ያለፈ ነገሮችን እያደረግን ነበር። እሱን ነገር በጣም ለዳኒም ተገኝቶ ይቅርታ ብጠይቀው ተንበርክኬ ከእናቴ ጋር ብንጠይቀው ደስ ይለናል። በቃ ይቅርታ ትልቅነት ነው። እንደዚህ መረዳትም በጣም ደስ ይላል። እንዴት መሰለህ ሚኪ፣ አሁን እኛ ያላባት ላይ ያደግነው በቃ በሚቆጭ ሁኔታ በሚያሳዝን ሁኔታ እናትም አባትም እህትም ወንድምም ሆና ያሳደገችን እናት አለሜ ናት። እናት አለሜ ማለት ነው። ስለዚህ ምንድነው አባታችሁ በልጅነታችሁ ነው እንትን ያለው? የሚገርም ሚኪ፣ የኛ ነገር በጣም ነው የሚያሳዝነው፣ በጣም ማለት ነው። ምክንያቱም ሀንቾ በጣም የምወዳት የማከብራት እንደ አባት ያሳደግኳት እህቴ ነች። አባታችን ልጅ እያለን ነው የሞተው፣ በጣም ልጅ እያለን። ሀንቾ ገና ጨቅላ ህፃን እያለች ነው አባታችን የሞተውና ያላባት ነው ያሳደግናት እሷን ማለት ነው። እኔም ያላባት ነው በላይ ያደግኩት፣ ልጅ እያለው ነው እናቴ ናት የኔን ኃላፊነት የወሰደችው። ልትረዳኝ ይገባል አንተ ሚኪ፣ ልትረዳኝ ማለት ነው። ይሄንን ነገር ሁለተኛ ጊዜ ደግሞ ልንደግሞ ነው።
ሀናም ወልዳ ያለ አባት ልታሳድግ ነው ማለት ነው። የሷንም አብሶ በዚህ የተነሳ ነው አሁንኛ ያን ሁላ ስንጮህ ያን ሁላ ስንከራከር ስንጨቃጨቃቸው የነበረውና ሚኪ እናንተም ልትረዱን ይገባል። እሺ እኛስ ምን እናድርግ? እኛም እኮ ጨንቆን ነው ያለ አባት አድርገን ሌላ ልጅ ያለ አባት ልናሳድግ ነው። ሶ በዛ ነው። ከዚህ በላይ እናቴ ብትነግርህ የኛ ነገር በደንብ ይገባል። በደንብ ማለት በጣም ከባድ ነው። እስቲ ወይዘሮ ታደለች እርሶ ጋም ያለውን ነገር እንስማ። ይኸው ሚኪዬ ልጁ እንዳለው የኔ ልጅ እንዳለው ትክክል ነው። ያው አጥፍተናል፣ በጣም አስቀየመነዋል ልጁን። የእናንተንም ሚዲያ እንደማስቀየም ነው የሚቆጠረው። እሱን ማስቀየም ማለት እናንተን ማስቀየም ማለት ነው። በሰዓቱ እንግዲህ ያው ታውቃለህ መቼም እናት ነኝ። ልጅ ግን እንዲሆና ስታይ ትሰበራለህ። እንዴት ሆኜ እንዳሳደግኳት ደግሞ እኔ ነኝ የማውቀው። ዋጋ የከፈልኩባቸው ልጆቼ ያለ አባት ያሳደግኳቸው ልጆቼ ናቸው። እኔ ያየሁትን መከራ ማንም አላየም። እነዚህ ልጆች ነፍስ አያውቁም አባታቸው ሲያልፍ። ምክንያቱም ሀኒቾ የ2 ወር የ3 ወር ልጅ ብትሆን ነው አባቷ ሲያልፍ እና ይሄ ልጅም ያኔ ገና ምንም አያውቀውም አባቱን አያውቀውም እንደው ማለት ይቻላል። እና ብቻዬን ያሳደግኳቸው እያደገን በሄድን ጊዜ ደግሞ ያው እሱ ራሱን እያወቀ ሲመጣ እሱም እየረዳኝ እንደ አባት የምታውቀው እሱን ነው እሷም። እና ያለው ነገር ይሄ ነው። በጣም ነው የሚያሳዝነው በእኛ ላይ ተፈጠረ። እኔ እነዚህ ልጆች ያለ አባት አሳድጌ እቺ ልጅ ደግሞ የኛን ታሪክ መድገም የለባትም። ታሪክ አይደገምም። ምክንያቱም እቺ ልጅ ዛሬ ብትወልደው ይሄ የኛን ታሪክ የኔን ታሪክ ደገመችው ማለት ነው፣ የእናቷን ታሪክ። ይሄ እንዳይሆን እንድትረዱን ሚኪዬ ተባበሩን እባክህ። ቢያንስ ልጁን አሳምንልን። ያው አይተሃል ያለን ማስረጃ ፎቶ ነው። እንግዲህ ሌላ ነገር እንዲህ ብለን ይሄ ነው ብለን የምንለው ማስረጃ የለንም። እና ልጁ ላይም መጮሃችን አግባብ አልነበረም። ግን በቃ የነበረኝን የመከራ ህይወት ዛሬ ደግሞ ልጄ ደግመው እንደገና ደግሞ እሷን የእሷ ልጅ በማሳደግ እሷ ልጇን ስታሳድግ እኔ ዝም ብዬ አላያትም አይደል? ያው እኔም ነው አብሬ መከራ መበላው። እና ይሄ ነገር እንዳይደገምብን እና የኔ ልጅ እኔ እንግዲህ ያው አንተ ታውቃለህ እኔ ሚዲያ ጥሩ ስም ነው ያለው፣ ጥሩ ሰው ነህ፣ አንተም ጥሩ ልጅ ነህ። ከዚህ በፊትም በሆነ ጉዳይ ተገናኝተናል። እና እኔ በቃ አላቅም እንድትረዳኝ ነው የምፈልገው። ልጄን እንደዚህ ያለባት እንወልዳ እንድታሳድግ አልፈልግም። እባክህን እርዳኝ፣ እባክህን የኔ ልጅ እባክህን። እንደው አባት የሌለው ልጅ ከምታሳድግ እኔ አባት የሌላቸው ልጆች በማሳደግ 2 መልክ አወጣው። ተወኝ እስቲ ላልቅስበት፣ ተወኝ። እንደው ኑሮ የሚያስለቅሰኛል፣ እንደገና ሌላ ኑሮ ተጨመረብኝ። ይኸው ማሚ እባክሽ እባክህን ማልቀስ እኮ አሁን ተገቢ አይደለም። አልቅሽም በሆነልኝ እስኪ ተወኝ እባክህን። እንደው እድሜ ልኬን እንዳለቀስኩ ነው። ማሚ እባክሽ አይዞሽ እባክሽ። ሚኪዬ በእናትህ እባክህ እናቴንም እንደዚህ አታስለቅሳት እባክህ። ልትረዳን ይገባል። እህታችን እንዴት እንዳሳደግናት እኛ ነን የምናውቀው። በጣም ተሰቃይተን ያሳደግናት። እባክህን ሚኪ እንደምንም አድርገህ እርዳን እባክህ። እስኪ እባካችሁን እርዱን። እናቴን እያየሃት ነው አይደል? እኔ እሰማለሁ፣ ችግር የለም እኮ እሰማለሁ። እናቴን እያየህ መማሽ ሚኪ ትናንት የተፈጠረውን ነገር በደንብ ታስታውሳለህ አይደል? አስታውሳለሁ። ድጋሚም ያ ነገር መፈጠር መቻል የለብንም። አሁን እሱን ነገር አንፈጥርም። ቁጭ በልና እናውራ። ቆይ እባክህ ነው ለሚኪ ወይዘሮ ታደለች ቆይ አንዴ ቀና ይበሉና እናውራ። ማውራት ያለብን ነገር አለ። እባካችሁ አንድ ነገር ማወቅ አለባችሁ። በመጀመሪያ ደረጃ ያለውን ነገር ተረጋግተን እናውራ ወይም ደግሞ እውነታውን እንወቅ ማለት እኛ መፍትሄ ሰጪዎች ነን ማለት አይደለም። እንግዲህ ከሃና የተጸነሰው ልጅ የዳኒ ቢሆን እንኳን ይህንን ነገር የሚወስነው ዳኒ ነው። እኛ በሰው ውሳኔ ጣልቃ ልንገባ አንችልም። ማለት እንግዲህ ያው ልጁ የዳኒ ቢሆን እኛ እንግዲህ እንደ አንድ ባልደረባ፣ እንደ አንድ ጓደኛ፣ እንደ አንድ ወንድምም ዳኒ ይሄ ልጅ ለምን ካላባት ያድጋል ብለንም የምንሰጠው የሆነ ምክርም ልገሳም ይኖራል። አሁን ግን ምንም የታወቀ ነገር የለም። ያው እንግዲህ እኔ እስከማውቀው ድረስ ነፍሰ ጡር ሴት
ላይ ያለው ጽንሱ ዲኤንኤ ማስመርመር እንደማይቻል ነው እንግዲህ ማለት ዲኤንኤ እናስመርመር ቢባል እንኳን ልጁ ከተወለደ በኋላ ነው እንግዲህ አላውቅም ከናንተ ከተመልካቾችም ባላቅ ትንሽም ብትሆን ያለኝ ዕውቀት ይሄ ነው በተለይ ስለ ዲኤንኤ እና አሁን እሱን ለማድረግ እኮ የኔ ልጅ አቅምም ያስፈልጋል ችግር የለውም አሁን የዲኤንኤውን እኛ እንትን እንለዋለን እሱ አያሳስብም የሚያሳስብ ነገር አይደለም በዋናነት ግን እናንተ ባይናችሁ ያያችሁት ነገር እንኳን ባይሆን በማስረጃ የተደገፈ ነገር የተጸነሰው ልጅ መቼስ ያው አሁን ዘመን አፈራሽ ቴክኖሎጂም አለ አልትራሳውንድ የሚባል ነገር አለ እንግዲህ ወንድ ነው ሴት በዛ ማወቅ ትችላላችሁ በእርግጠኝነት ብዬ ነው ወንድ ነው የተጸነሰው ልጅ የዳኒ መሆኑ እናንተ ምን አይነት ማስረጃ ነው የምታቀርቡት የዳኒ መሆኑን ለማሳመን እንግዲህ እንዴት መሰለ ሚኪ ማለት እህቴን እኔ ያውቃታለሁ በደንብ ነው ማቃት ልክ እንዳባቷ ነው ያሳደግኳት ከኔ ውጭ ምንም ነገር ልታረጋ አትችልም ምትደብቀኝ ነገር አልነበረም ያው ይሄን ነገር እንዴት እንደደበቀችኝ አላቅም እናቴ ከኔ ሌላ ነገር ነግራታለች እኔም በቴሌግራም እና በፌስቡክ ነው የተዋወቅኩት ላይ ነበር ለእናቴ ደግሞ ሽርሽር ላይ ነው የተዋወቅነው ቫለንታይን ዴይ ላይ ነው የተዋወቅነው የጓደኛችን ልደት ላይ ነው የተዋወቅነው ያለች ያወራችን ነበር ስለዚህ ሁለት አይነት ነገር ነው ያወራችሁ ስለዚህ ይሄንን እንደ ነጥብ እናያዘው ሃና እንግዲህ የጸነስኩት ልጅ ከዳኒ ነው ያለችው ያንተ እህት እንግዲህ ከዳኒ ጋር ትውውቄ ላንተ ፌስቡክ ላይ እና ቴሌግራም ላይ አይደለ ለእናተ ደግሞ ሽርሽር ላይ ቫለንታይን ነው አይደለም ይኸውልህ እኔ ልጅ ትክክለኛው ነገር ወንድሟን ፈርታው ነው ይሄ ፌስቡክ ኢንተርኔት ምናምን ያለችበት ምክንያት ትፈራዋለች በትክክል እኔ ወጥር አድርጌ ስጠይቃት ግን የጓደኛቸው ልደት ላይ ነው ክለብ ውስጥ ነው የተገናኙትና የአንድ ቀን ግንኙነት ነው እስከማስበው እንደተረዳኋት እኔ ልጄ ቆይ አንድ ቀን ማለት የዛን ቀን የተገናኙ ይመስላል ገና በመጀመሪያ ቀን በተገናኙ ቀን ነው በቃ ሁኔታው ነው እኔ እርግጠኛ ሆኜ ቆይ አሁን እርሶ እያሉ ያሉት ይቺ ልጅ እንግዲህ ከዳኒ ጋር ጾታዊ ግንኙነት ፈጽም ያለው ልጅም ጸንሻለሁ ብላለች አሁን እርሶ እያሉ ያሉት ጾታዊ ግንኙነት የፈጸመችው ልጄ ገና በተዋወቀችው በመጀመሪያው ቀን እዛ ክለብ ላይ ነው እያሉ ነው ያሉት እኔ የኔ ግምት ነው እንግዲህ እሷ ያለችኝ እንደዛ ነው የሱ ነው ስላለች ከዛ በኋላ አግኝተሽዋል ብላትም አላገኘሁትም ትለኛለች ከዛ በፊት ታውቂዋለሽ ብላትም አላቀውም ትለኛለች ማለት ከአንድ ቀን ውጪ በቃ ያን ቀን ነው ማቀው አለችኝ ፎቶም የተነሱት አዎ ይሄን ነገር ዳኒ ያለውስ ምንድነው ነግረውኝ ነበር መጀመሪያም አውርተን ነበር እንዳልከው ቅድምዬ ምንም መጀመሪያ እንትን ብዬ ነበር ሁለት አይነት ወሬ ሲሆንብኝ ትንሽ ግራ ተጋብቼ ነበር በሰዓቱና ከዳኒን ጠየቅ ነው ይሄን ነገር ዳኒም የተናገረው ዳኒ ያለው እኔ ምንም ማቆ ነገር የለም ነው ያለው ስለዚህ ነገር ክለብ መተዋወቁን ከሷ ጋር ፎቶ መነሳቱም አምኗል ግን ከሷ ጋር የፈጸምኩት ምንም አይነት ነገር የለም ልጅቷን ከዛ በፊትም ሆነ ከዛ በኋላ አላቃተም ምን ያለው ከዳኒ አንደበት የሰማነው ይሄንን ነው ያው ይሄንን ነው እስካሁን ድረስ የምናውቀው ከዳኒ አንደበት የሰማነው ይሄንን ነው አይደል የኔ ልጅ በቃ የዛን ቀን ነው ማለት ነው እኔ የኔ ጥርጣሬ ማለት ነው የኔ ልጅ እኔ የጠረጠርኩት ይሄንን ነው እቺ ልጅ በጣም በቃ መርምሬ ነው የጠየቅኳትና እኔ እናትሽ ነኝ አትደብቂኝ ሁሉ ነገር ንገሪኝ ብያት በቃ ማየ የዛን ቀን ነው በቃ እዛ ጋር ነው ማቀው አለችኝ የተገናኘ ነው የዛን ቀን ነው የተለያየ ነው የዛን ቀን ነው ፎቶ መዛው ነው ክለቡ ላይ ነው የተነሱት እና እኔ ስገምት የዛን ቀን የተፈጠረ ነገር ነው ምለው በርግጠኝነት እኔ አላቅም እንግዲህ አብሬያቸው አላደርኩ አብሬያቸው አልዋልመሽው ማቀው ነገር የለም ግን ሲመስለኝ እንደናት ልጄ እንደዛ ነው የሆነችብኝ እና አሁን እንደው በቃ እኔ ምንም አፍ የለኝም ያው እናት መቼም እንግዲህ ወርደ ሲሆን ሽምግልና ተልኮኛ ነበርና ምን ለመነው ምን እናርግ እንግዲህ የተቸገረ ብዙ ነገር ያረጋል እና እንደው እኔ አላቅም የኔ ልጅ ምን ማለት እንዳለብኝም አፌ ሁላ እየተሳሰረብኝ ነው እና ልጃችንን አንድ ቢልልን ይሄው ልጅቷ 2 ቀን 3 ቀን የቀራት ልጅ ነች ለመውለድ ይሄው ጓዳ ተኝታለች ለምን ሆስፒታል ያልሄደችው ማለት ሊወልዱ አንድ ሳምንት ሲቀራቸው እንግዲህ ቀኑ በግምት ይታወቃል ቼክአፕ እዛ ነው የሚደረገው ቼክአፕ እዚህ የሆነበት ምክንያት ምንድነው ያው አቅም ነው በአሁን ሰዓት ለሆስፒታል የሚከፈል ነገር
ከብዳለኝ ልጅ የኑሮ ሁኔታችሁ ዝቅተኛ ነው? አዎ አሁን ላይ ምን መሰለ ሚኪ ነገሮቹ ትንሽ ከበድ ይላሉ እንዳሰብካቸው አይደለም ነው በዛ ምክንያት ወደ ሆስፒታል እንዳንሄድ ተገድናል ሌላው ደግሞ እኛን ሞር አሁን እንድንጠረጥረው ያደረገን ሪዝኒብል የሆነ ምክንያት አለ እህታችን እህቴ ይሄን ነገር እስካሁን ሰዓት ነገር ደብቃም ብትቆይ ከማንም ወንድ ጋር ተገናኝታ አታውቅም ከማንም ጋር ማለት ነው እኔ በቃ ማለት ስለሱን አንተም እኔም ልናውቅ አንችልም ፈጣሪ ነው የሚያውቀው ማለት አንዳንዴ ምን ወላጅ ምን ይላሉ መሰለ ወንድሜ ኤፍሬም ልጅ ያለበት ወላጅ አይውልም እናም እህት መቼስ ከቤት ትወጣለች በእርግጠኝነት እንግዲህ ትልቅ ልጅም ናት እድሜዎቿ ከሃዮቹ ያለፉ ናቸው ሶ ከማን ጋር ውላለች ወይም ደግሞ እንደዚህ አድርጋለች ብለን በግምት በደፈናው እንትን ልንል አንችልም አሁን እንደዚህ ስለ እህት እንዲህ ነች እያልኩ አይደለም ግን ምንድነው እንግዲህ ከዳኒ ይሁን አይሁን ሳናረጋግጥ ለምሳሌ ልጁ ከዳኒ ባይሆን ስለዚህ እህት ከሌላ ሰው ጋር ጾታዊ ግንኙነት ፈጽማለች ነው የሚባለው አይ እንደዛ ጭራሽ አይሆንም ለምን እንደሆነ ልንገር እህቴን ጠንቀቄ ነው ማቃት ልጅ በኋላው ወላጅ አይወልም የሚለው ሐሳብ አልስማማም ለምን እንደሆነ ልንገር ለምንስ ተዋሸኛለች እህቴ ምክንያቱም እኮ ከዳኒም ጋር እንደዚህ እንደዛ እንኳን አትበል እንደዛ ብለ ማሰብ የለብህም ለምን አሁን እኮ ይውል እኔ ሚዛናዊ ሆኜ ነው እየፈረድኩ ያለው አዎ ልክ ነህ እሱማ ዳኒ እኮ የኔ ወንድም ነው የኔ ጓደኛ ነው እኔ ለዳኒ ማድላት እችላለሁ ወይም ደግሞ ወገንተኛ መሆን እችላለሁ አሁን እዚህ ጋር እኔ ወገንተኛ አይደለም ተመልካቾችም እንዲያውቁ የምፈልገው ነገር እኔ አሁን እዚህ ስራ ላይ ረጅም ጊዜ ቆይተን እዚህ ስራ ላይ ፍትህ ለማስፈን ከተበደዮች ጎን ለመቆም ያለውን ነገር ሚዛናዊ የሆነ ነገር እንትን ለማለት ነው ስለዚህ ዳኒ የኔ ወንድም ስለሆነ የኔ ጓደኛ ስለሆነ እኔ ለሱ ማደለው ምንም ነገር የለም በእውነታው ነው የምንሄደው እናረጋግጣለን እኮ አሁን እኮ በማስረጃ የተደገፈ ነገር ካልሆነ እኮ አናምንም ግን እንደ ሐሳብ እንይዛለን አሁን አንተ እዚህ ጋር ከዳኒ ጋር ነው የተኛቸው እህታችን እያልክ ነው ይቅርታ ለቃሌ የተኛችሁ ማለት ያ ነገር ጾታዊ ግንኙነት የተፈጸመው ሶ ከዳኒ ጋር ይሁን ደግሞ በዲኤንኤ እና በተለያዩ ነገሮች እናረጋግጣለን ለምሳሌ ባይሆን ደግሞ ከሌላ ወንድ ጋር ነው ማለት ነው ያ ነገር ስለዚህ አሁን እህቴ እንደዚህ ታረጋለች እህቴ እናታረግም ብለ ስለራስ እህት እንግዲህ 100% በሚባል ደረጃ ማውራታችን 100% ብለ የሆነ ፐርሰንት አቃታለሁ ልትል ትችላለህ አይ ይቅርታ ይውልኝ ልጅ እሱም ያው ከሚያት አንፃር ነውና ይሄን ልል የቻለው ምክንያቱም እቺ ልጅ ዛሬ ይሄን ነገር ደፍራ ካረገች ዛሬ ይሄ ልጅ ከዚህ ልጅ ጋር ሆኜ ነው ይሄ ነገር የመጣው ብላ ይሄን ነገር ካረገች ከሌላ ጋር ማትሳሳትበት ምክንያት የላትም እኛ አናቃትም ልጃችንን ማለት ነው እንግዲህ እኔ አሁን ለልጄ በሙሉ አፌ ልከራከርላት አልችልም ለምን ይሄን አርጋ ሳየችኛ የኔ ልጅ ምን መሰለ ይሄንን አርጋ እስካሳየችኝ ድረስ እቺ ልጅ በኔ ላይ ሌላ ነገር አታረግብኝም ብዬ ማመን አልችልም አመነች እኮ ይሄን ነገር እኮ አመነችም አመነችልህ አሁን ይሄን ነገር እሷ ይሄ ልጅ ነው ብላ ለኛ አመነችልን እሺ እኛም አመነን ተቀበልን እነዚህ ሰዎችም በእንደራሳቸው የኛ ልጅ ይሄን ያጠፋም ብለው ይላሉ እውነት አላቸው እኛም እውነት አለን ግን የኛ እውነት ደግሞ አሁንም ትክክል እውነት ያለው እሷ ጋር ነው አይ አይደለም ማይ ለምን እውነቱን አልነገረችንም ዳኒ ብላ እንደጠቆመችን ዳኒ ነው ይሄን ነገር የፈጠረው ከዳኒ ጋር ነው ይሄ ነገር የተፈጠረው ካለች ለምን ያኛው እውነታውን ነገር ከፈጠረችው ሰው ጋር ይሄንን ነው ብላ አልነገረችንም ማይ ከዛን ግን እኮ ነው ልታወራችልም እንደሚሰማት ማይ እየተረዳሽኝ እኮ አይደለም አሁን በቃ በግልጽ ለምን እንደሆነ ልንገርሽ እኔ ደክሞኛል እኔ ልጅ ለምን ትደክሚያለሽ ማይ አሁን እውነታው ላይ መድረስ አለብን ይሄን ልጅ ትወልዳለች እኮ እሷማ መውለዱ አይቀርም ይሄ ልጅ ሜዳ ላይ ይቅር ነው የምትለኝ ሜዳ ላይ መቅረት የለበትም ልጁ የዳኒ ነው ይኸውልሽ እህቴ አትሳሳተኝ ይሄ የተረጋገጠ እኮ ነው እውነቴን ነው እምልልሃለሁ ይኸው እውነት ሌላ ማንንም አታውቅም እምልልሃለሁ ልጅ እውነት ይኸው ወይዘሮ ታደለሽ ምን ባርባራቱ መልልሃለሁ ይኸው ልጁ የዳኒ ነው ሌላ ማንም ሊሆን አይችልም የማንም ልጅ አይደለም ይኸው እምልልሃለሁ ይኸው እኔ እውነቴን ነው እመኑኝ በቃ እመኑኝ ልጆቼ እመኑኝ ቁጭ ብለን መነጋገር እንችላለን አልነሳም ከዚህ ጋር እመኑኝ በቃ እመኑኝ ቁጭ ብለን መነጋገር እንችላለን እኔ ተሰቃይቻለሁ የዳኒ ነው በቃ
ተሰቃይቻለሁ እኔ በቃ ተሰቃይቻለሁ የኔ ልጅ ባክ በዚህ መንገድ እኮ አይደለም እናረጋጋ አማኑኝ በቃ አማኑኝው ከዚህ በላይ ምን የማንም አይሆንም ምን ልሁንልህ እንግዲህ እኔ ልጅ ከዚህ በላይ እኔ ሁለት ጸጉር አብቅዬ እንዲ ተንበርክኬ እየነገርኩ አታምነኝም ሁሉንም ነገር እኮ እናረጋግጣለን ብለናል አሁን ቁጭ በሉና ለምን አናወራም ከእናቴም በላይ እቴን ተንቀጫቀታለሁ ወይዘሮ ታደለች እሺ ይነሱ እኔ ካላመናችሁኝ ይነሱ ምን ማለት ነው ለቴው እየማልኩ እኮ ነው እኔ እኮ ለጸጉር አብቅያለሁ አንዴ ዝም በል ኤፍሬም ዝም በል እኔ ከዚህ በፊት እንደዚህ አይነት ተመሳሳይ ነገር ሁለት ይደርሶብኛል በዲኤንኤ ግን አረጋግጬ ራሴን ነፃ አውጥቻለሁ እኔ ደክሞኛል በቃ እኔ ልጅ እኔ ግን እነዛ ሰዎች ወደኔ መተው አልገፋቸውም ከነዛ ሰዎች ጋር አላስፈላጊ የሆነ አምባጓሮ አላስነሳውም እንደውም እነዛ ሰዎች ነበሩ እኔን ሲገፉኝ ወደ ሌላ ነገር ውስጥ ሲከቱኝ የነበሩት ነገር ግን እድሜ እንግዲህ ለቴክኖሎጂ የምናረጋግጥባቸው ብዙ መንገዶች አሉ በዲኤንኤ ያረጋግጬ እንግዲህ ያ ልጅ የኔ እንዳልሆነ እንግዲህ ያረጋግጥ አሁን እርሱ ይነሱ እባካችሁ እሺ እባካችሁ በወንድ ልጅ አምላክ አንዴ አቋርጠው ካሜራውን ነው ማውራት አለበት አንዴ ልጅ ነው እባካችሁ ምን ይዘውት አንዴ ወይዘሮ ታደለች አንዴ ይነሱ ካሜራውም ጠፍቷል አንዴ ይነሱ ካሜራውም ጠፍቷል ይዘውት አንዴ እሱን አውራው አንተ ይቀመጥ እኔና እሱን አንዴ አንተም ተወጣልናለህ ወንድም ከልጁ ጋር ከሆነስ ጋር ወደ ተመልካቾቻችን እንግዲህ ከጥቂት ደቂቃዎች በኋላ ተመልሰን መተናል ወይዘሮ ታደለችን ስናረጋጋቸው ነበር ያው እሳቸው ያቀረቡት የማይሆን ሐሳብ ነበር እኔ ትልቅ ሰው ፊት ለፊቴ ተንበርክኮ በጣም ነው የሚከብደው ይሄን ስሜት እንዴት ላስረዳችሁና እሳቸው እንግዲህ ይሄንን ነገር እንግዲህ አንተም ወይም ደግሞ እናንተም ልጁ የዳኒ መሆኑን ካላመናችሁ አንነሳም እንዴ ነው ሽምግልና ላይ እንግዲህ እሺ ካላላችሁን አንቀመጥም እንደሚሉት ያው ኦሬዲ በሽምግልናና በዚህ መካከል ሰፊ ልዩነት አለ ሽምግልና ያበቃለት ጉዳይ ነው ሽማግሌዎች እንግዲህ ሽምግልና ሲሄዱ 80% ልጅቷ መስማማቷን አረጋግጠው ነው ይሄ ደግሞ ገና ምንም የተጀመረ ነገር የለው ምንም እንደው ወይዘሮ ታደለች የተጸነሰው ልጅ የዳኒ መሆኑ በዲኤንኤ ቢረጋገጥ እንኳን እኛ አይደለንም ስለ ዳኒ ህይወት የምንወስነው ዳኒ ነው እኔ እርሶን ለመረዳት ለማዳመጥ እየሞከርኩ ነው ያለው ነገር ምንድነው ቢጨንቀኝ እኮ ነው እኔ ልጅ እንደው ቢጨንቀኝ ነው በቃ ቢጨንቀኝ ምን ላርጋት እስቲ ምን አርጊ አትለኛለህ እቺ ልጅ እንደው እስኪ አንተ እንደው በቃ እንደው እንደ እህትህ ያትና እንደው እህትህ ትሁንና ምን አርጊ አትለኛለህ እስቲ እንደው ምን ላርጋት እቺ ልጅ እንደው ነገርኩ ህይወቴን ታሪኬን ነገርኩ አይደል ምን ማድረግ አለብን ካሁን በኋላ ይሄንን ልንገሮት እንግዲህ እሷ አስከጥናቃ ጠብቀን አንዳንድ ጥያቄዎችን ጠይቃታለን በተረጋጋ መንፈስ አሁን ይሄ እኛ እንዳረግነው አይነት ቃለ መልስ መሆን የለበትም ጠንከር ያለ ቃለ መልስ ሳይሆን ነፍሰ ጡርም ስለሆነች ረጋ ለስለስ ባለ መልኩ ካሜራም እንዳስፈላጊነቱ የሚመቸን ከሆነ እንቀርጻለን የማይሆንም ከሆነ እንግዲህ የልጅቷን ፕራይቬሲ እንጠብቃለን ውድ ተመልካቾቻችን ሰው እንግዲህ ልጅቷን አንዳንድ መጠየቅ ያሉብን ጥያቄዎች አሉ ናቲና እንግዲህ ኤፍሬም እዛ ይሁኑ እኛ እንግዲህ እኔ ከርሶ ጋር ገብቼ ጠይቃታለሁ ከዛ በኋላ መጀመሪያ ልጁ እንግዲህ የተጸነሰው ልጅ በሰላም ይችን ምድር ይቀላቀል እኔ ልጅ እሱ ነው ትልቁ ነገር ጤነኛ ከዛ በኋላ ያሉት ነገሮች ደግሞ የዘረመል የተለያዩ መንገዶች አሉ እነዛ መንገዶች እንግዲህ ከዛ በኋላ ነው እንትን ምንላቸው ነው ጤነኛ ልጅ ይወለድ የኔ ልጅ ጤነኛ ይሁን እሷን በሰላም ትውለድ ግን እኔ ያሳለፍኩትን እኔ ያላባት የተሰቃየሁትን ህይወት ልጄ እንዳትደግም ነው በቃ የምፈልገው እኛ ቤት ዛሬም አንድ አይነት ታሪክ በየጊዜው እንዳይደገም ነው ይሄ ነው በቃ ጭንቀት ነው ብዙ ነገር የሚያስወራኝ ብዙ የሚያስደርገኝ የኔ ልጅ እና ይኸውልህ የኔ ልጅ የኔ ታሪክ እንዲደገም አልፈልግም እንደነገርኩ ብቻ እኔ መብራን እንደው ልጄን ብቻ በሰላም ትገላግልልኝ ከፈለገ እሱ አባትነቱን አይመን ልጄ ብቻ በሰላም ትውለድልኝ በሰላም ብቻ ትገላገልልኝ እንደው አይመን ከፈለገ በቃ እንደው ጤነኛ ልጅ ብቻ ይወለድ እንደው ልመና እሱን ነው ድንግል ማርያም አደራሽን እናቴ አደራሽን እንደው እንዳታዋርጅኝ አደራሽን እንደው ጤነኛ ልጅ ይሁን በሰላም ትገላገል እንደው እኔ በጣም እያስጨነቁኝ ነው ማለት አሁን ምን እንደምን አላቅም ለማንኛውም ጊዜም አናቃጥል ቼክ እናርጋትና ተነቃች እሺ ወይ እርሶ ቼክ ያርጓትና
የተወሰነ ከነቃች እንደው ላስቸግሮት ልጆ በዚህ ሰዓት እንግዲህ ምጧ መምጫው በደረሰ ሰዓት አንዳንድ ጥያቄ እንጠይቃት ማለቱ ተገቢ ላይሆን ይችላል። እኛ ተመልካች እንደምናከብረው እናንተንም እናከብራለን። ይቅርታ እንደው አማራጭ ስለሌለን ነው ከሷም መስማት የምንፈልገው ነገር ስላለን። እሺ ወይ ቼክ ያርጓት። ስለዚህ ምንም ችግር የለውም አይደል? እንግዲህ ያልኩን ብቻ አደራ። ችግር የለውም። ያው ታውቀዋለህ አይደል? እንደው እንግዲህ አደራህን የኔ ልጅ ነገር አደራ። አንሱት እዛ ጋር በኋላ እናስተካክሏለን ካሜራ ማለት ነው። እሺ ና ማዘሪ የመጋረጃውን ጣልኩት። እንግዲህ ይቅርታ። ችግር የለውም የኔ ልጅ ይውደቅ ምን አባቱ የደሃ ነገር ሁሉ ነገሩ እንደወደቀ ነው። እንደው እሺ ናገባ እቺ ደከም ያለች ናት እኮ ቤቷ ራሱ እንደው ይኸውልህ የኔ እናት ይኸው ትኩሳቷ ራሱ ጨምሯል እኮ ዛሬ ስለው ሳትወልደው ማትቀር እንደው አና እስቲ ምን ሆንሽ? ስነካሽ መቼም ደስ አይልሽም። እስቲ ረፊ ለማንኛውም አታስቢ። እሺ አና እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እኔ ጋዜጠኛ ሚኪያስ እባላለሁ። ያው የዳኒ ባልደረባ ነኝ። እንግዲህ የተፈጠረው ሁሉንም ነገር አውቃለሁ። ያው እየተቀረጸ ነው ያለውም ነገር እንግዲህ እንዳይደብርሽ ከመልቀቄ በፊትም ከፈለኩ ላሳይሽ እችላለሁ። ፊትሽን ሸፍነን ነው እንትን የምንለው ያው እንደ ጉዳይ እንደ ኬዝ ስለያዝነው ነው። ዳኒ ላይም እንግዲህ የደረሰበት ስሞታ አቤቱታ ስላለ ያንን አቤቱታ እንግዲህ ለማጥራት ወይም ደግሞ እውነታው ምንድነው የሚለውን ነገር እንትን ለማለት ያው በካሜራ በማስረጃ የተደገፈ ነገር እንትን ስላልን ነው። እንዴት ነሽ? አሁን እንዴት ነሽ? ማውራት ትችያለሽ? አሁን ትንሽ እየደከመኝ ነው ዛሬ። ምንም ያው ምንድነው የምትፈልጉት? ምን ላውራችሁ? እንዴት ነው ፈሳሽ ጀምሯል እንዴ? እንደው በቃ ያው መጣው ብሏል። አዎ መጣው ብሏል። እንግዲህ አና እንግዲህ ያው በጣም ይቅርታ በእንደዚህ አይነት ሁኔታ ውስጥ ሆነ እንዲህ ለመቅረጽም ያው ያለውን ነገር ስለገባንበት ነው። እኛ ለተመልካቾችም እንግዲህ የተናገርነው ሀና ምጥሽ እየመጣ ነው፣ ተቃርቧል። በዚህ ሰዓት ምናልባት አይደለም ቀረጻ ካንቺ ጋር ማድረጉ አንቺም ማውራቱ ራሱ ልክ እንዳልሆነ እናውቀዋለን። 1 ደቂቃም ትሁን 10 ሰከንድም ስለ ዳኒ ያለውን ነገር መስማት እንፈልጋለን። አሁን እኔ ምንም ማውራችሁ ነገር የለም። እኔ በጣም እየደከመኝ ነው። ምንድነው ማይ ያልሻቸው? በቃ ንገሪያቸው ስለ ልጁ። እንዴ አንቺ ዳኒ ነው ብለሽኝ የለ? እኔ እሱን እኮ ተናግሬ ነው የመጣሁት። ምን ሆነሽ ነው የኔ ልጅ? እንዴ እኔንም አታሸማቂኝ እንጂ እኔንም እኮ ሸታም አረግሽኝ። ተናገሪ እንጂ ያለውን ችግር ንገሪያቸው እስቲ። ያቅምሽን እንደምንም ብለሽ ታግለሽ ተናገሪ። ደው መቼም አፍሽ አልሞተም አይደለ እንዴ? እኔም በጣም እየደከመኝ። ይቅርታ ወይዘሮ ታደለች፣ ይሄ አባታቸው ማለት ነው? አዎ አባታቸው ነው። ነፍሱን ይማረውና ነፍሱን በገነት ያኖረው። ይሄ የማን አንደኛ ዓመት ነው? የትልቁ ልጅ። ያው አዲስ ነገር ስናይ እንጠይቃለን። አዎ ለማወቅ ነው። ያኔ ኑሯችን ጥሩ ነበር የኔ ልጅ፣ እንዲህ ነበር ያኔ። እሱ አባታቸው ከሞተ በኋላ ነው ይሁን ለመከራ የወረደብን። እንደገና ደግሞ ዛሬ ይሄው ያ ታሪክ ሊደገም ነው። እሺ ቆይ ችግር የለውም። እርሱ ይውጡና እኔ 5 ደቂቃ ላውራት እሷን። እሺ ምናልባት እባክሽ የኔ ልጅ ተናገሪ እኮ እባክሽ የኔ ልጅ እኮ ለለምናት እስቲ እንደው እናውራ። እሺ አደራ የኔ ልጅ ያልኩን እንግዲህ አደራ። ወይዘሮ ታደለች ይኸው እርሶ ፊት አንዳንድ ነገሮችን ላታወራ ስለምችል እኔ በግል ላውራት እባክዎት ወደ ውጭ ውጡ። ካሜራማን ዮናስ ይዛቸው ውጣ እስኪ
ውድ ተመልካቾቻችን እንግዲህ የሀናን እናት ወይዘሮ ታደለችን አስወጥተናቸዋል። አንዳንድ ነገሮችን እኔ ከሀና ጋር ማውራት ስላለብኝ ነው። ይሄ ነገር እንግዲህ በእኔና በአንቺ መሀል እንደ ሚስጥር መቆየት ይችላል። ካሜራ እዚህ ፊት ለፊት ስላለ ምንም ምን ላስተካክልልሽ። እንግዲህ ቤተሰቦች ካሜራማኖችንም አስወጥተን ነው ኖርማሊ ካሜራ ብቻ ነው ያለው። እዚህ ያለውን ነገር በነፃነት እንድታወራ ስለፈለግን ነው። ምንድነው ስለ ዳኒ እኔ ካንቺ አንደበት መስማት የምፈልጋቸው ነገሮች አሉ። እንዲህ ነው ብለሽ እውነታውን አሁን አንተ ምንም አትቸገር ማለት ምንም የምታደርግልኝ ነገር የለም ለኔ። በቃ ለልጄ እኔ ራሴ በቃ ለልጄ ራሴ በቃል ማንንም ሰው እርዳታም ማንንም አልፈልግም። ስለዚህ ከዚህ በኋላ ዳኒ ምናምን ያላችሁ አትልፉ። ለራሴ በቃል ባትለፉ ጥሩ ነው። አልተረዳሽኝም መሰለኝ። እኔ እንደ እናትና ታላቅ ወንድምሽ አይደለም እየሆንኩ ያለሁት። አንቺን ከዳኒ ጋር ለማስማማት ዳኒ አንቺን ልጅ እንዲቀበል እንደዛ አይነት ሐሳብ ይዤ ሳይሆን እኔ እውነታውን ለማወቅ ነው። አሁንም ቢሆን ሰማሁ እንጂ ይሄ ልጅ የማን ይሁን የማን ምንም የማውቀው ነገር የለም። እኔ ከዳኒ ጋርም እንግዲህ እንደምትተዋወቁ ከራሱ ከዳኒ አንደበት በቀጥታ ስለሰማን ነው እንጂ እዚህ ጉዳይ ላይ እጃችንን እንዳስገባ ነው እንግዲህ ላንቀጥልበት ማለት እስካሁን ድረስ ይሄን ኬዝ እየሰራ ላይሆንም ይችላል። አቋርጠነውም ነበር። አና አሁን እኔ ምንም ልልክ አልችልም። በጣም እየደከመኝ ነው ያመመኝም ስለሆነ አሁን ስለሱ ምንም ላወራክ አልችልም። ራሱ ካላመነ ግዴታ እሱ ነው ማለት አልችልም። እሱ አይደለም በቃ። ስለዚህ ከዚህ በላይ ስለሱ ማውራት ስለ አባቱ ስለምኑ እየተባልኩ መጠየቅ አልፈልግም። ደክሞኛል። በቃ እንድትረዱኝ እፈልጋለሁ። ማንም ሰው እንዲጠይቀኝ አልፈልግም። ሲጀመር ዳኒ አይደለም የልጁ አባት ዳኒ አይደለም ማለት ምን ማለት ነው? ዳኒ አይደለም የልጁ አባት። በቃ ማወቅ የምትፈልጉት ዳኒ ነው ዳኒ አይደለም የሚለው ነው አይደል? ዳኒ አይደለም አልኳችሁ። ስለዚህ ከዚህ በላይ ባታደክሙኝ ደስ ይለኛል። ታዲያ የልጁ አባት ዳኒ ካልሆነ ማን ነው? እሱን የማወቅ መብት አላችሁ ወይ? እሺ አሁን እኮ አልገባኝም። እኔ እናትና ታላቅ ወንድምሽ ደግሞ እያሉ ያሉት ነገር ሌላ ነው። እኔ እነሱን ተዋቸው በቃ። ምንድነው ያልሻቸው? ያው ለማይ ወይም ደግሞ ካሜራ ጠፍቶ እናውራ። ምንድነው ነገሩ? ለማይ ነግሬያት ነበረ ግን ዳኒ አይደለም በቃ ስላስጨናነቁኝ ግዴታ የልጁን አባት አምጪ ስላሉኝ ነው እንጂ ዳኒ አይደለም። እንግዲህ ረጅም ጊዜ የልጁን አባት ደበቀሻቸውም አሁን ቅርብ ጊዜ ነው የነገርሻቸው። ለምንድን ነው? ያው ሴት ስትሆን ቤተሰብ ላይ በጣም ፍርሃት ይኖራል። ያው ማርገዜን ካወቁ በኋላ ደግሞ የልጁ አባት ማግኘት አለብክ መጀመሪያ የልጁን አባት። እኔ ሳሳምነው ነው ለቤተሰብ ማሳወቅ የምችለውና ማውራት ራሱ በጣም እየደከመኝ ነውና ብቻ እንደዛ ነው። እና እንዳልኩክ ነው ከዚህ በላይ ባትደክሙ ጥሩ ነው። ዳኒ አይደለም የልጁ አባት በጣም ዛሬ ደግሞ በጣም ያመኝ ስለሆነ ማውራት ራሱ እየደከመኝ ነው። ችግር አለ? ምንድነው? ደህና አይደለሽ? ትንሽ ያመኝ ማቋረጥም እንችላለን። በቃ ከዚህ በላይ ሚኪ ምን እያረጋችሁ ነው? እናቴን አስወቅተህ ምን እያረካት ነው? ምን እያልካት ነው? ብቻዋን አድርገህ እያሳመንካት ነው? ተረጋጋ። ምንድነው? እንዴት ልረጋጋ? ምን እያለሽ ነው? እቴ ቆይ ተረጋጋ። እንዴት ልረጋጋ? እንዴት እናቴን አስወጣሃት? ቆይ ተረጋጋ። ጓደኛው እንደሆንክ እኮ አውቃለሁ። እያሳመንካት ነው? ንገረኝ እያልኩህ እኮ ነው። ንገረኝ። ምንድን እያልሽ ነው? እያሳመንካት ነው አይደል? ጓደኛህ እንደሆነ እኮ አውቃለሁ። እንዴት እናቴን ታስወጣታለህ? ምንድነው ማሳመናት? ምን እያልሽ ነው እቴ? እና ምን እያለሽ ነው? እናቴን አስወጥቶ እሺ ብቻሽ የልጁ አባት ዳኒ እንዳልሆነ እየነገርኩ። ምን ማለት ነው እንደዚህ ማለት? ይሄው አሳመንካት አይደል? አንተ ተረጋጋ። ምን እያልሽ ነው? ተረጋጋ። ቆይ እንዴ ልረጋጋ? እኔ እና እሷ እንደዚህ ይሄው አሳመንካት አይደል? ተረጋጋ። ቆይ ምንድን ነው ያለሽ? አሟታል። ቆይ አሟታል አውቃለሁ። ምንድን ነው ያለሽ? ንገረኝ እስኪ ምን ብለሽ ነው? በጣም እየደከመኝ ነው። እሺ እየደከመች ነው። ታዲያ ምንድን ነው ያለሽ? ንገረኝ። እየነገርሽ ነበር አይደል? እሱ ምንም አላለኝም። ዳኒ ነው የልጁ አባት እያልሽ እኮ እንትን እየጮሽብን እየነገርሽ ነበር። እንዴ ልረጋጋ? ቆይ ነግረሃታል አይደል? አውራታለሽ። ተረጋጋ። ምኑን ልረጋጋ? እሺ ረጋ በል አንተ። አሳምናት ነው አይደል? አሟታል። ቆይ ረጋ በል
የተቀረጸውን ቪዲዮ እናሳያለን ከፈለክ። እንዴት ስለነገርካት ነው? ድጋሚ ስህተት አትፍታ። ስሚ እሺ፣ የዚህ ልጅ አባት ዳኒና ዳኒ ብቻ ነው። እሺ እንዴት እንደዚህ ሊሆን ይችላል? ቆይ አንተ ነበርክ እንዴ በቦታው? ሱታር አንተ አሳምናት ነው። አንተ ነበር አሳምናት ነው። የማይሆን ነገር እንድናገር አታርገኝ። ችግር የለውም ሀና፣ በጣም ይቅርታ። ይሄ እንዲፈጠር ፈልጌ አይደለም። በጣም ይቅርታ። ጤናሽ እንዲረባበሽ ምክንያት ስለሆነን በጣም ይቅርታ። እኔ እወጣለሁ፣ እናትሽን ጠራቸዋለሁ። ግን ይኸውልሽ ተመልሼ እመጣለሁ። እኔና አንቺ ያልጨረስነው ነገር አለ። ካሜራውን አጥፋው።